ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ ይላል። ሰው ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ የዚህ አስነዋሪ ሰው ሌላ አሳፋሪ ነገሮች ይፋ እየሆኑ ነው። እንዴት ወንድ ልጅ ወንድ ጋር ሲመጣ ቢጃማ ይዤ ልምጣ ይላል? የእውነት በጣም የሚያስፈራና የሚያሳፍር። ይወጣ ካሉት መረጃዎች መካከል አንዱ ይሰራበት የነበረው ሚዲያ አሻም ቲቪ የተፈጠረው ነገር ከተመለከቱ በኋላ ሊያናገሩት ሞክሮ ነበር። ነገር ግን ጋዜጠኛው ሶፎንያስ ያለፈውን አይነት ማስመሰል ለመጠቀም ያሰበ ይመስላል። አሻም ቲቪዎች ደውሎለት እንደሚፈልጉት ሲጠይቁት ራሴን ለማከም ጸበል ገብቻለሁ በማለት ገዳም እንዳለ መልሶላቸዋል። እየወጡ ካሉት መረጃዎች ደግሞ ሌላኛው አንድ ዳውሮ ከሚገኙ ወጣት ጋር በፌስቡክ ያደረጉት መልእክት ነው። ከዚህ ወጣት ጋር ካዳማው ወጣት ጋር ካደረገው መልእክት አይነት ተመሳሳይ መልእክት ልኳል። አሁን ደግሞ የአይምሮ ታማሚ ነኝ የሚል ካለፈው የተረፈ ጨዋታ እየተጫወተ ይገኛል። ልብ ማለት የሚገባው ይህ ሰው ማለት ስም የነበረውና ዝነኛ ሰው ነው። ስለዚህ በስሩ ብዙ ወጣቶች የሚከተሉትና ከሱ ጋር መዋልን ከሱ ሙያ መማር የሚፈልጉት አይነት ሰው ነው። ታዲያ ይህንን ፈጣሪ ስል ያዳማው ጉድጉዶ ነው ወጣ እንጂ በዚህ አይነት ስንት ወጣቶችን በክሏል ወይንም ስንት ወጣቶች ተበላሽቷል። ስለዚህ ጋዜጠኛ ሶፎንያስ ላይ እየተወሰደ ያለው እርምጃ አሁንም ቢሆን ያነሰ ነው። ያለበት ቦታ ታውቆ እስካሁን በቁጥጥር ስር ውሎ ምርመራ ሊደረግበት ይገባ ነበር። ምክንያቱም በኢትዮጵያ ሕገ መንግስት ግብረ ሰዶማዊነት ወንጀል ነው የሚያሳስርና የሚያስጠይቅ። ታዲያ ሕጉ ተሽሮ ወይንም ተቀይሮ እስካልተመለከተን ድረስ አንድ ሰው ሙሉ መስረጃ ካለ የተለያዩ የድምጽ ቅጆችና ቪዲዮዎች እየታዩ ሳለ ለምንድን ነው እስከዛሬ ዝም የተባለው? ይህ ሰው ስሙንና ዝናውን ተጠቅሞ ብዙ ወጣቶችንና ከሱ ጋር ለመዋል የሚሞክሩ ሰዎችን ብዙ አይነት ጉዳት አድርሶባቸው እንደነበር በምንም እርግጠኛ መሆን አንችልም። ይህ በፈጣሪ እርዳታ ይፋ የሆነ ነው። ቀጣይ ላሉት እንዲተርፉ የሚደረግ የሰውየው አገባብ በሜሴጆቹ ላይ እንደተመለከትን ምናልባትም ለሚዲያው ስለማይመጠን ይዘን ያልመጣናቸው በጽሁፍ ሰዎች ያጋሩን በጣም የሚዘገንኑ ነገሮች አሉ። እንዴት ወንድ ልጅ የራሱን መቀመጫ ፎቶ አንስቶ ለሰው ይልካል? እንዴትስ የማያውቀው ሰው ጋር ሃይ ብሎ ሜሴጅ አስጀምሮ ትልቅ ሰው ነው ታዋቂ ነው ብሎ አክብሮ ሲመልሱለት እንዴት ነው ጌታ ትልቅ ነው ብሎ ሊጠይቅ የሚችለው? ሰውየው ይሄንን የመሳሰሉ የወራረዱ ቃላቶችን በመጠቀም ብዙ ሰዎችን የተለያየ ሙከራ አድርጎባቸዋል። ታዲያ ብዙዎቹ መክሮ አልተሳካለትም ማለት ሌሎችም አልተሳኩለትም ማለት አይደለም። ይህ ሰው ሲጠየቅ በአንድ ወይ በሁለት ሰው ሳይሆን ትውልድን በማጥፋት ነው መጠየቅ ያለበት። ታዲያ እነሱ እጃቸው ረጅም ከመሆኑ የተነሳ በአዳማው ቪዲዮ ያጋራውን ልጅ እየደወሉ እያስፈራሩትና ቪዲዮም እንዲያጠፋ እያስጠነቀቁት ነው። አሁንም የተሰሩ ያሉ ቪዲዮዎች እንዳይሰራጩ የፈለጉት ነገር ማድረግ የሚችሉ ስለሆነ ይህንን ቪዲዮ የምትመለከቱት ሁላችሁም ላይክ አድርጋችሁ በመጀመር ሼር እያደረጋችሁ የቪዲዮ ስርጭት እንዲረዝም ወይንም ቫይራል እንዲወጣ በማድረግ የበኩላችንን እንወጣ። ሀገር የምትድነው በልጆቿ ነውና ይህ አጸያፍና የማንወደው ነገር በአገራችን ተስፋፍቶና ሰፍቶ መመልከት የማንፈልግ ከሆነ ከድርጊቶቹ ነፃ ወይንም የምንቃወም ከሆነ ግብረ ሰዶማውያንን የምንቃወምና የምንጠላ ከሆነ እንደ ክርስትናችን የምንጸየፈውና ከኃጢአት ሁሉ ትልቅ የሆነ ኃጢአት እንደሆነ የምናውቅ ከሆነ ይህንን በማድረግ ትውልድን መታደግ እንችላለን። ውድ የተወደዳችሁ የጃሾ ሚዲያ ቤተሰቦች ለዛሬው የነበረው ፕሮግራም ይህንን ይመስላል። ይህ ሐሳብ ከተመቻችሁ ወይንም በመልእክቱ ደስተኛ ከሆናችሁ ቪዲዮን ላይክ አድርጉ፣ በኮሜንት ሐሳብ አስተያየታችሁን አስቀምጡ። እግዚአብሔር ሀገራችን ይጠብቅልን። ለቤቱ አዲስ ሆናችሁ ሰብስክራይብ ማድረጉን አትርሱ። ይህ ጃሾ ሚዲያ ነው።